አሁን ይህንን ቪዲዮ እያያችሁ ባላችሁበት ሰዓት የጉግል ክሮም አፕሊኬሽን የክሬዲት ካርድ ቁጥራችሁን፣ የሲቪሲ ኮዳችሁንና የቤት አድራሻችሁን በስልካችሁ ላይ ሴቭ አድርጎ አስቀምጦታል። ዛሬ ማንም ሰው ስልካችሁን ቢወስደው ታዲያ በቀላሉ ፓስዋርድም ሆነ የጣት አሻራ አያስፈልገውም። በማንኛውም ዌብሳይት ላይ ከ60 ሰከንድ ባነሰ ጊዜ ውስጥ የባንክ አካውንታችሁን ባዶ ሊያደርገው ይችላል። እያወራሁ ያለሁት ስለ ሃኪንግ ወይም ደግሞ ስለ ቫይረስ አይደለም። እያወራሁ ያለሁት ጉግል በድብቅ ኦን ስላደረጋቸው 3 ሴቲንጎች ነው። እነዚህ ሴቲንጎች በጣም የተደበቁ ስለሆኑ በቴክኖሎጂ ዘርፍ የሚሰሩ ሰዎች እንኳን ለአደጋ መጋለጣቸውን አያውቁም። በቀጣዮቹ ጥቂት ደቂቃዎች ታዲያ እነዚህን ሴቲንጎች የት እንዳሉና እንዴት ማጥፋት እንደምትችሉ በተግባር ደረጃ በደረጃ አሳያችኋለሁ። ቪዲዮውን ላይክ አድርጋችሁ ጀምሩ። ምክንያቱም ይህንን ካያችሁ በኋላ ስልካችሁን እንደቀድሞው በጭራሽ አትተውትም። በጣም የሚያስፈራው ነገር ደግሞ ተመልካቾች ጉግል ስለዚህ ጉዳይ ምንም አይነት ማሳወቂያ አይልክላችሁም። እነዚህ ሴቲንጎች ስልኩን ከካርቶን እንዳወጣችሁት ክፍት ሆነው የሚመጡ ናቸው። እናንተ ራሳችሁ ፈልጋችሁ ካላገኛችኋቸው በስተቀር ምንም ያህል ለአደጋ እንደተጋለጣችሁ በጭራሽ አታውቁ። ቴክኖሎጂ እናውቃለን ለሚሉ ጓደኞቼና ቤተሰቦቼ ይህንን አሳይቻቸዋለሁ። እያንዳንዱ ሰው ቢያንስ አንዱ ሴቲንግ በተሳሳተ መንገድ ክፍት አድርጎት ነበር። ለቻናሌ አዲስ የሆናችሁ ቤተሰቦች ይህንን ቻናል ሰብስክራይብ በማድረግ በየቀኑ ጠቃሚ የሆኑ እንደዚህ አይነት ትምህርቶችን መከታተል ትችላላችሁ። አሁን ቀጥታ ወደ ቪዲዮ እናልፋል። አብራችሁን ቆዩ። መጀመሪያ ስልካችሁ ላይ ጉግል ክሮም አፕሊኬሽንን ትከፍታላችሁ። በላይኛው ቀኝ ጥግ ላይ ያሉትን 3 ነጥቦች ትነካላችሁ። ከዚያም ወደ ሴቲንግ ትገባላችሁ። ከዚህ በመቀጠል ፔመንት ሜትድስ የሚለውን አንድ ጊዜ ትጫኑታላችሁ። እዚህ ጋር እንደምትመለከቱት የሴቲንግ ዝርዝሮችን ታያላችሁ። በመጀመሪያና ትኩረት ልትሰጡት የሚገባው ሴቭ ሴኩሪቲ ኮድስ የሚለውን አማራጭ ይሆናል ማለት ነው። አብዛኛው ሰው የማያውቀው ነገር ቢኖር ከካርዳችሁ ጀርባ ላይ የታተመው ባለ 3 አሃዝ የሲቪሲ ቁጥር ያለው ለአንድ ምክንያት ነው። እሱም ካርዱ በአካላዊ ሁኔታ በእጃችሁ ላይ እንዳለ ለማረጋገጥ በእያንዳንዱ ጊዜ ቁጥሩን በእጃችሁ እንድታስገቡት ነው። ዋናው ነጥብም ይህ ነው። ነገር ግን ክፍያ ፈጣን እንዲሆንላችሁ ጉግል ክሮም በራሱ ጊዜ ሴቭ ያደርግላችኋል። ስትጠቀሙበት ለእናንተ በጣም አመችና ዘመናዊ መንገድ ይመስላችኋል። በእርግጠኝነት ግን ደህንነቱ የተጠበቀ ነው ወይ የሚል ነው ዋናው ጥያቄ። በፍጹም አይደለም። ስልካችሁ ከተሰረቀ ወይም ደግሞ የሆነ መጥፎ አፕሊኬሽን የብሮዘር ዳታችሁን ካገኘው እነዚህ ሴቭ የተደረጉ የደህንነት ኮዶችን ለባንክ አካውንታችሁ እንደ ማስተር ቁልፍ ያገለግላሉ። ሌላው ነገር የግድ አንድ ሰው ስልካችሁን በአካል መውሰድ አይጠበቅበትም። አደገኛ የብሮዘር አፕሊኬሽን ወይም ደግሞ ማልዌር ብሮዘር ኤክስቴንሽን፣ የተጠለፈ የዋይፋይ ኔትወርኮች እንደዚሁም አንዳንድ የማስታወቂያ ስክሪፕቶች እናንተ ሳታውቁ በድብቅ ከክሮም ላይ ይህንን መረጃ ሊሰርቁባችሁ ይችላሉ። ስለዚህ አሁኑን ሄዳችሁ ያንን ሴቲንግ ታጠፉታላችሁ። አሁን እዛው የክፍያ መንገድ ወይም ደግሞ ፔመንት ሜትድ ሜኑ ላይ ቆዩ። ምክንያቱም ሁለተኛው ሴቲንግ በተመሳሳይ በጣም አስፈላጊና አብዛኛው ሰው ያላበራው ኦን ያላደረገው ነው። ኮንፊርም አይደንቲፋይ ፎር አውትፉል ኦፍ ፔመንት ዲቴይልስ ፈልጋችሁ ይህንን ታገኛላችሁ። ይህንን ሴቲንግ አብዛኛው ጊዜ በራሱ ባይ ዲፎልት የጠፋ ነው። ይህ ማለት ካፌ ውስጥ፣ አውሮፕላን ውስጥ ወይም ደግሞ ሐሳባችሁ በተከፋፈለበት ጊዜ ማንም ሰው ክፍት የሆነውን ስልካችሁን ቢያነሳው የጣት አሻራችሁን ሆነ ፊታችሁን ሳይፈልግ በቀላሉ ክፍያ ፈጽሞ ገንዘባችሁን ሊያወጣ ይችላል ማለት ነው። ይህንን ኦን ስታደርጉት ጉግል ክሮም እናንተ መሆናችሁን በባዮሜትሪክስ እንዲያረጋግጥ ያስገድደዋል። ይህንን ካደረጋችሁ እንደምትመለከቱት ማንኛውም የክፍያ መረጃ ከመሞላቱ በፊት የጣት አሻራ ይጠይቃል ማለት ነው። ይህ 1 ሰከንድ ብቻ የሚወስድ ተጨማሪ የደህንነት ጥበቃ ሲሆን በላብ ያገኛችሁትን በሺዎች የሚቆጠሩ ገንዘብ ሊያድንላችሁ ይችላል። አሁኑኑ አብሩት። እናም ይህንን እያደረጋችሁ ሬስቶራንት ውስጥ ስልካችሁን ጠረጴዛ ላይ የተዋችሁበትን ጊዜ አስቡ። ለልጆቻችሁ ጌም እንዲጫወቱበት ስልካችሁን ሰጥታችሁ ሊሆን ይችላል። ወይም ደግሞ ሙዚቃ ለመክፈት ወይም የሆነ ነገር ለማየት ብላችሁ ለጓደኛ አውሳችሁት ሊሆን ይችላል። ጓደኞቻችንን አምነን ስልካችንን እንሰጣለን። እነዚህ ሁሉ አጋጣሚዎች ታዲያ ይህ ሴቲንግ ሳይበራ
ስልካችሁን የሰጣችሁበትን ጊዜ እናንተ ሳታውቁ ለአደጋ የተጋለጣችሁባቸው ጊዜያት ነበሩ ማለት ነው። አሁን ግን ካስተካከላችሁ በነፃነት መጠቀም ትችላላችሁ። ሶስተኛ ማስተካከል ያለባችሁ ነገር አድሬስ ኤንድ ሞር የሚለው ነው። ሰዎች ሁልጊዜ ችላ የሚሉት ሶስተኛው ሴቲንግ ስለ ግል መረጃዎቻችሁ ነው እንጂ ስለ ካርዳችሁ ብቻ አይደለም። በሴቲንግ ውስጥ አንድ ደረጃ ወደ ኋላ ትመለሱና እዚህ ጋር አድሬስ ኤንድ ሞር የሚለውን ትጫናላችሁ። ይህ ክፍት ከሆነ ጉግል ክሮም የቤት አድራሻችሁን፣ የዕቃ መቀበያ አድራሻችሁንና የስልክ ቁጥራችሁን በድብቅ እያስቀመጠው ቆይቷል ማለት ነው። ይህም የተሳሳተ ዌብሳይት በምትጎበኙበት ቅጽበት በማስታወቂያ ትራፊኮችና በዳታ ደላሎች ለመወሰድ ዝግጁ ናችሁ ማለት ነው። አሁኑኑ ኦፍ አድርጉት። አድራሻችሁን ክፍያ በምትፈጽሙበት ጊዜ በእጃችሁ መጻፍ ይኖርባችኋል። በዚህ መንገድ ያስቡት። እነዚህ ኩባንያዎች እየሸጡላችሁ ያለው ምቾትን ነው። እናንተ ደግሞ እየከፈላችሁ ያላችሁት በግል መረጃዎቻችሁ ነው። እያንዳንዱ የአውትፉል አቋራጭ የተደበቀ ዋጋ አለው። እናም አብዛኛው ሰው ዋጋው ምን እንደሆነ የሚያውቀው ጊዜው ካለፈ በኋላ ነው። የራሳችሁን አድራሻ ለመጻፍ የሚወስደው ጥቂት ተጨማሪ ሰከንድ የማንነት ስርቆትን ወይም ደግሞ በአካውንታችሁ ላይ የሚደረጉ አጭበርባሪ ክፍያዎችን ከመቋቋም ጋር ሲነጻጸር በጣም ትንሽ ዋጋ አለው። ተመልካቾች ይህንን ይመስል ነበር። እንደጠቀማችሁ ተስፋ አደርጋለሁ። እስኪ እናንተ ኦን ሆኖ ከነበረ ካሁን በፊት በኮሜንት አጋሩኝ። ምን ይመስል ነበር? በተለይ ሴኩሪቲ ኮድ የሚለው የእናንተ ኦን ሆኖ ከሆነ ለአደጋ ተጋልጣችሁ ነበር ማለት ነው። በእርግጠኝነት ይህን ነገር አሁን በኋላ ማስተካከል ይኖርባችኋል። በተጨማሪም አዘውትሮ በስልኩ እንደዚህ አይነት ክፍያዎችን ለሚከፍለው ጓደኛችሁ ወይም ቤተሰባችሁ ይህንን ቪዲዮ ሼር እንዲታደርጉለት ውለታ እንዲትሉለት ጋብዛለሁኝ። ሻምበል ነበርኩ። እንደዚህ አይነት ጠቃሚ መረጃዎችን በየጊዜው ስለምለቅ ቻናሉን ሰብስክራይብ እያደረጋችሁ ተከታተሉ። በተጨማሪም የጉግል አካውንታችሁን ደህንነት ማረጋገጥ ይኖርባችኋል። በተለይ ደግሞ ፓስወርዱን በትክክል መያዝ አለባችሁ። በተጨማሪም ደግሞ ሪከቨር ኢሜል ሌላ ተጨማሪ ኢሜል ሴቲንግ ውስጥ ገብታችሁ ሪከቨር የሚለውን በመጫን ሪከቨር ኢሜል እና የምታውቁትን ስልክ ቁጥር ተጨማሪ ማስገባት ይኖርባችኋል ማለት ነው። ይህ ብቻ ሳይሆን ቱ ስቴፕ ቬሪፊኬሽን ይባላል። ብዙ ጊዜ ሰዎች በቀላሉ ፓስወርዳችሁን እና ኢሜላችሁን ቢያውቁት ተጨማሪ ኮድ እንዲጠይቃችሁ ማድረግ ትችላላችሁ ማለት ነው። ስለዚህ ሁልጊዜም ቢሆን በስልካችን የምናደርገው ብዙ ነገር ስላለ ደህንነታችሁን መጠበቅ ይኖርባችኋል ማለት ነው። ስለዚህ እነዚህን ጥንቃቄ አድርጉ። በሌላ ቪዲዮ እንገናኛል። ሐሳብ አስተያየታችሁን በኮሜንት ግለጹልኝ። መልካም ጊዜ። ሰላም፣ እንኳን ወደ ሻምበል አፕ በደህና መጣችሁ። በዚህ ቻናል ላይ ስለ ሳምሰንግ ስልኮች፣ ስለ ኤአይ ቴክኖሎጂዎችና ጠቃሚ የሞባይል ምክሮች እንማራለን።